السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل سبات يوصول الإيمان ويم يمنة مسألتوج تمهرتنا. قال المؤلف رحمه الله تعالى: عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم. أبو هريرة الله ملكام سراتشوني ودد الله شونا يا الله ملكتنيا بلواله أن رسول الله صلى الله عليه وسلم قال: يا الله ملكتنيا بلوال إن الله تبارك وتعالى قال: يلاك وقيتاتنا الله آل نبي حديث القدسي كما هو أنزال: من عادى لي وليا، يعني ولي هو نسو يعزز كوتن ميتازز يكركل كوتن ميكلكل أنين يميفرا يهون نسو عادى عدو طلاتو يادرجه يتمد فقد آذنته بالحرب أني السلاي تورنتنا وجالو كان يقال مواقات كواتو يزجاج. وما تقرب إلي عبدي بارياي ودني أي قربم بشيء منم نجر سرتو أحب إلي ودني يبلت توداجي هون النجر سرتو لقرب أي كلام من أداء ما افترضته عليه، من أداء كما فتسم يلك ما افترضته عليه السلاي فرض يدركوبة قديت يدركوبة النجر كما سرات يلك ليلا منم سرتو ودني لقرب أي كلام باري. وما يزال عبدي يتقرب إلي باري ودني كما قارب أي بوزنم أي لاككم بالنوافل كقديتا تجماري يهونو توداج نجروچن تجماري عباداوچن بمادرج ودني كما قارب أي بوزنم مقاربن اسكالاك ومدرس حتى أحبه ውዴታዬን እስኪያገኝ ድረስ መልካም ስራን ተጨማሪ ዒባዳዎችን እስከሰራ ድረስ መስራት እስካበዛ ድረስ እኔ ወደዋለሁ አለ አላህ ተባረከ ወተዓላ። فإذا أحببته ባሪያዬን ግዴታን ተወጥቶ ከዛም በተጨማሪ ነዋፊል ተጨማሪ ተወዳጅ ዒባዳዎችን ማድረግ ሲያበዛ ወደዋለሁ። ስወደው ደግሞ فإذا أحببته كنت سمعه መስሚያው ሆናለሁ الذي يسمع به የሚሰማበት የሚያደምጥበት መስሚያ ሆነዋለሁ። እኔ የምወደውን ነገር እንጂ አይሰማም እጠብቃለሁ መስሚያውን። وبصره الذي يبصر به የሚያይበት አይኑም ሆነለታለሁ። አይኑ እኔ የምፈቅደውን እኔ የምወደውን ነገር እንጂ አያይም። ويده التي يبطش بها ሚሰራበት የተለያዩ ነገሮችን የሚያከናውንበት እጁም እሆነዋለሁ። እጁ እኔ ማልወደውን ማይፈቅደውን ነገር እኔ ማልፈቅደውን ነገር አያደርግም። ወሪጅለሁ እንደዚሁ እግርም እሆነዋለሁ። አለቲ የምሺ ቢሃ የሚራመድበት የሚንቀሳቀስበት እግሩም እሆነለታለሁ። እኔ ወደ መወደውና ወደ መፈቅደው ቦታ እንጂ እግሩ አይራመድም እጠብቀዋለሁ ማለት ነው። ወለኢን ሰአለኒ የተኛውንም የሚፈልገውን ነገር የጠየቀኝ እንደሆነ ለኡዕጢየነሁ እሰጠዋለሁ። ራሱን ወይም ከሱ የተሻለ የጠየቀውን ነገር መስጠቱ ለሱ የሚበጅ እስከሆነ ድረስ። ወለኢን እስተዓዘኒ ጠብቀኝ ብሎ በእኔ ቢጠበቅ ቢለምነኝ ለኡዒዘነሁ እጠብቀዋለሁ። ከጭንቅ ከመከራ አወጣዋለሁ፣ እንዳይደርስበትም እከላከልለታለሁ። ወማ ተረደድቱ ዐን ሸይእን የተኛውንም ነገር ላድርግ አላድርግ አልልም። አነ ፋዒሉሁ እኔ ከማደርጋቸው ነገሮች ውስጥ ተረዱዲ ላድርግ አላድርግ የምለውን ያክል ዐን ቀብዲ ነፍሲ ዐብዲ የባሪያዬን ነፍስ ከመውሰድ አልሙእሚኒ አማኝ የሆነች ባሪያዬን ነፍስ ለመውሰድ ላድርግ አላድርግ እንደምለው የተኛውንም ነገር ላደርግ ስፈልግ
ላድርግ አለልም አለ አላህ ተባረከ ወተዓላ። ለምን የሙእሚንን ነፍስ ቀብድ በሚያደርግበት በሚወስድበት ጊዜ ለውሰድ ይላል አላህ። የክረሁል መውተ ባሪያዬ ዱንያ ላይ ባለው ቆይታ ተጠቅሞ ብዙ ኸይር ስራ መስራትን ፈልጎ የክረሁል መውተ ሞትን ይጠላል። ወአክረሁ መሳአተሁ እኔ ደግሞ የሚጠላው ነገር እሱ ላይ ደርሶ መከፋቱን እጠላለሁ። እሱ ሞትን ይጠላል፣ እኔ ደግሞ የሚጠላውን ሞት አድርጌ የእሱን መከፋት እጠላለሁ። ላድርግ ነፍሱን ልውሰዳት አልውሰዳት እላለሁ። ወላ ቡደ ለሁ ሚንሁ የሆነ ሆኖ ግን መሞቱ የሚጠላው ነገር እሱ ላይ መድረሱ አይቀርም መጨረሻ ላይ። ረዋሁል ቡኻሪዩ ኢማም አልቡኻሪና ኢማም ሙስሊም ሌሎችም የዘገቡት ሶሒህ ሐዲስ ነው። በዚህ ሐዲስ የተለያዩ የአላህ ባህሪያት ተነግረዋል። አላህ ተባረከ ወተዓላ እንደሚወድ ባሮቹን እንደሚወድ የእሱን ውዴታ ለማግኘት ምክንያት የሚሆኑ ነገሮች ምንና ምን እንደሆኑ አላህ ተባረከ ወተዓላ የእሱን ወዳጆች የእሱን ወልዮች የጠመዱ አዛ ያደረጉ ሰዎችን እንደሚበቀል የአላህን ወልዮች የአላህን ወዳጆች መጥላት መጥመድ ማለት ከአላህ ጋር ተባረከ ወተዓላ ለጦርነት መዘጋጀት እንደሆነ መሰል የሆኑ አሕካሞችን ነጥቦችን የያዘ ሐዲስ ነው። ሐዲሱን ኢማሙ አልቡኻሪ ረሕመቱላሂ ዐለይህ ዘግበውታል። ቀጥሎ ያለ ሐዲስ ነው። ቡኻሪና ሙስሊም ሌሎችም የዘገቡት ይህ አልቡኻሪ ናቸው ያስተላለፉት። عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله تبارك وتعالى قال هي حديث القدسي ومبالي التوقع نبيو قال الله تبارك وتعالى قالونم حسابونم تقبلوا ለሰሐቦች ያደርሳሉ። ሰሐቦች ቀጥሎ ላሉ ትውልዶች ያደርሳሉ። የነቢ ሐዲስ ሲሆን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ከዛ ወከዛ ነው የሚባል ነቢ እንዲህ አሉ ነው የሚለው ሰሐቢዩ ቀጥታ። የነቢ ሐዲስ ሲሆን ሐሳቡ ከአላህ ነው፣ ቃሉ ከነቢ ነው። ሐዲስ አልቁድሲ ሲሆን ደግሞ ቃሉም ማዕናው ሐሳቡም ከአላህ عند أهل السنة والجماعة ከቁርአን ጋር ተቀራራቢ ነው። ከቁርአን የሚለየው እንደ ቁርአን ሶላት ላይ አይቀራም። እንደ ቁርአን ቃሉን በማንበብ ብቻ አጅር አይገኝም። እንደ ቁርአን ያለ ውዱእ አይነካም። ጀናባ ላይ ተኮኖ ሐይድ ላይ ተኮኖ አያዝም አይባልም። ሌሎችም መለያዎች አሉት ከቁርአን የሚለይበት እንጂ በመሰረቱ ልክ እንደ ቁርአን ዋሂ ነው። ቁርአንም ቃሉም መልእክቱም ከአላህ ዘንድ ነው። ሐዲስ አልቁድሲም ሐሳቡም ቃሉም ከአላህ ዘንድ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ተባረከ ወተዓላ ቃለ አላህ አለ ያሉ የሚያስተላልፉት። በዚህ ሐዲስ አልቁድሲ ምንድነው የተባለው? መን ዓዳሊ ወልያ የኔ ወልይ የሆነን ሰው ጠላት ያደረገ የጠላ የጠመደ ፈቀድ አደንቱሁ ቢልሐርቢ ለጦርነት እንዲዘጋጅ አሳውቄዋለሁ፣ ይወቅ ጦርነት ቀድሞ ጀምሯል አለ አላህ አለ። አዕዳ ማለት ጥላቻ ማለት ነው። አድው መሆን ማለት ነው። ሊ ወልያ የኔ ወልይ የሆነን ሰው አለ። የተለያዩ ምክንያቶች ተገኝተው ሰዎች እርስ በርሳቸው ሊጣሉ ይችላሉ። አንዱ ሌላኛውን ሊጠላ ይችላል፣ ሊጋጭ ይችላል። ነገር ግን ሁሉም ሰው አንድ አይደለም። ከሰዎች ውስጥ ነቢያት አሉ፣ ሩሱሎች አሉ፣ ሷሊሖች አሉ፣ ስዲቆች አሉ፣ ወልዮች አሉ። ለአላህ ተባረከ ወተዓላ ወልይ አሉ። ከአህለ ሱና ወልጀማዓ እምነት አንዱ ለአላህ ወልዮች አሉት ብሎ ማመን። ወልይ ማለት የአላህን ተባረከ ወተዓላ ሐቅ መብት ጠንቅቆ የሚያውቅ የአላህን ተባረከ ወተዓላ ሐቅ የሚያከብር የረሱልን ሰለላሁ ዐለይሂ ወሰለም ሱና የሚከተል እዛ ላይ የሚጸና የሰዎችን ሐቅ የሚጠብቅ ማለት ነው። በጥቅሉ ወልይ ማለት ዲንን አውቆ ተግብሮ እዛ ላይ የሚጸና ማለት ነው። ማንኛውም የአላህና የረሱልን ሰለላሁ ዐለይሂ ወሰለም ዲን ያወቀ የተረዳ የተገበረ የሰዎችንም የአላህንም ሐቅ የማይነካ ወልይ ይባላል።
ከዛ በኋላ የወልይነቱ ደረጃ ሊበላለጥ ይችላል። ነቢዮች፣ ረሱሎች፣ ሱሐቦች ወልዮች ናቸው፣ የአላህ ወልዮች ናቸው። ከሱሐብነታቸው በተጨማሪ ወልይነት አላቸው፣ ወይም ከወልይነታቸው በተጨማሪ ሱሐባነት፣ ነቢይነት አላቸው፣ ሸሂድነት አላቸው። ይሄን ያላገኙም በየትኛውም ዘመን በየትኛውም ሀገር የሚገኙ አላህን፣ ዲኑን፣ መልእክተኛውን የሚያውቁ የአላህን ሕግ የሚጠብቁ እዛ ላይ የሚጸኑ በሙሉ የአላህ ተባረከ ወተዓላ ወልዮች ናቸው። የአላህን ተባረከ ወተዓላ ወልይ አላህን የሚፈራ የነቢዩን ሱና የሚከተል الذين آمنوا وكانوا يتقون በአላህ የሚያምን አላህን የሚፈራን ሰው መጥመድ፣ መጥላት፣ አዳ ማድረግ አላህን ተባረከ ወተዓላ አዳ እንደማድረግ አላህን እንደመጥላት። የጠሉት የአላህ ወልዮችን ነው። ነገር ግን ጦርነት የከፈቱት አላህ ላይ እንደሆነ ነው የተቆጠረው። ፈቀድ አዘንቱሁ ቢልሐርቢ ጦርነትን አሳውቄዋለሁ ይዘጋጅ ለጦርነት ያለ ነው አላህ። አዘንቱሁ ማለት አዕለንቱሁ ማለት ቀድሞ ጀምሯል፣ ይዘጋጅ ከኔ ጋር ለመዋጋት ማለት ነው። በአንዳንድ ዘገባዎች ቀድ ኢስተሐለ ሙሐረበቲ ተብሏል። ይኸው ሐዲስ ላይ ከኔ ጋር መዋጋትን ሐላል አድርጓል፣ ፈቅዷል። ለራሱ ምድር ላይ የሚኖር የኔን ወልይ እኔን የሚታዘዝ እኔን የሚያከብር ዲኔን የሚከተልን ሰው አድው ያደረገ ጠላት ያደረገ ከኔ ጋር መዋጋትን ሐላል አድርጓል። ወልዮቼን መጥመዱ እኔን እንደጠመደ ነው የሚቆጠረው። ስለዚህ ከኔ ጋር ለጦርነት ተዘጋጅቷል፣ ከቻለ ይቀጥል ማለት ነው። አዘንቱሁ ቢልሐርብ ከኔ ጋር መዋጋት ከቻለ ይቀጥል ማለት ነው። ከአላህ ጋር የተዋጋ የሞከረ ሕጉን የተቃወመ ወልዮቹን፣ ነቢዮችን፣ ተከታዮቻቸውን የነቢን ዲን የሱሐቦችን ዲን የሚጠብቁ የሚተገብሩ የሚያስተገብሩ ሰዎችን እንደ ጠላት የያዙ የጠመዱ ለነሱ እንቅፋት የሆኑ አላህ አጥፍቷቸዋል። ከጥንት ጀምሮ ከአላህ ጋር ለጦርነት የተሰለፈ ይጠፋል። እና አቡ ጃህል እንደጠፉት እንደ ፊርዓውን ሃማን ያሉ አምባገነኖች እንደጠፉት ያጠፋቸው አላህ በትጥቅ ብዛት በቁጥር ብዛት ሳይሆን ያሸነፏቸው የአላህ ወልዮች አላህን ያሸነፋቸው። ሙሳ አለይሂ ሰላም ግብጽ ጠባቸው። ፍርዓውን ባደረገባቸው ጫና ምክንያት ግብጽን ለቀው ሲወጡ እንኳ ተከትሏቸው ከኋላ ደርሶ ከፊት ለፊታቸው ባህር ከኋላቸው ፍርዓውንና ሰራዊቱ በከበቧቸው ጊዜ የሙሳ ተከታዮች ኢና ለሙድረኩን ብላ አለቀልን ተያዘን ብላ በኢማን የተሞሉት ሙሳ የአላህ ወልይ የሆኑት አላህ የረዳቸው ሰው ቃለ ከላ ኢነ መዕየ ረቢ ሰያህዲን ብላ አይደለም አላለቀለንም አልተያዝንም ከኔ ጋር ጌታ ያለ ብላ ወዲያውኑ ባህሩን በበትርህ ምታ ተብለው ባህር ሲመቱ ባህሩ 12 ደረቅ የሆነ መንገድ ፈጥሮላቸው ላ ተኻፉ ደረከን ወላ ተኽሻ ባህር ላይ የበስ የሆነ ደረቅ የሆነ መንገድን ፈጥረንልሃል። እሰምጣለሁም ብለህ አትፍራ፣ ተደርሶብኝ እያዛለሁም ብለህ አትፍራ፣ በሰላም ተሻገር ተብላ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አሕዛቦች የተለያየ አይነት ዓላማ ያላቸው ነገር ግን ነቢይን መጥላት እስላምን መጥላት አንድ ያደረጋቸው ሰዎች ተሰብስበው ነቢይን ሊወሩ በመጡበት ጊዜ ቃሉ ሐስቡና አላህ ወኒዕመል ወኪል ፈንቀለቡ ቢኒዕመቲን ሚነላህ ለም የምሰስሁም ሱእ ወተበዑ ሪድዋነላህ። የምድር ሰው በሙሉ ተሰብስቦ መጥቶላችኋል። በጊዜው ከዙሪያቸው የነበሩ ሰዎች ፍሯቸው ሲባሉ ቃሉ ሐስቡና አላህ በቂያችን ነው አሉ። አላህ በቃቸው፣ እኔም ጉዳት ሳይደርስባቸው ተመለሱ ብላ። እዘን ከአላህ ወልዮች ጋር ጦርነት የከፈተ እነሱን ማጥቃት የፈለገ ይጠፋል እንጂ ሊያጠፋ አይችልም። የአላህ ወልይ ብዙ ጊዜ ሰዎች አላዋቂ ሰዎች እንደሚያስቡት ለየት ያለ ልብስ የሚለብስ ጨለማ ቤት ላይ ቁጭ ብሎ ዕጣን የሚያጨስ ፈጽሞ አይደለም። ማንኛውም ዲንን የሚያከብር ሰው ዲንን ጠንቅቆ የሚያውቅ ሰው የአላህን የረሱልን ሰለላሁ ዐለይሂ ወሰለም ሐቅ የሚጠብቅ ሰው እንደ አቅሙ የታዘዘውን የሚፈጽም ሰው የተከለከለ ሙሉ በሙሉ የሚከለከል ሰው ባለው ኢማን ልክ ወልይ ነው። በዚህ መልኩ የአላህ ወልይ የሆነን ሰው
አዳ ማድረግና ማስቸገር አላህ ዘንድ ተቀባይነት ያለው በቂ ምክንያት ሳይኖረው ስሜትን በመከተል አልያ ደግሞ በተለያዩ የወገንተኝነት ምክንያቶች አንዳንዴ የዘር ሊሆን ይችላል፣ አንዳንዴ የግል የዱንያዊ ጥቅም ሊሆን ይችላል፣ አንዳንዴ ጅህልና ሊሆን ይችላል፣ አንዳንዴ ሐሰድ ምቀኝነት ሊሆን ይችላል። በተለያዩ ምክንያቶች የአላህን ተባረከ ወተዓላ ወሊ የሆነን ሰው አዳ የሚያረጉ ሰዎች አሉ። ይህ አይነቱን ሰው ፈቀድ አደንቱሁ ቢልሐርቢ ጦርነት አሳውቄዋለሁ ካዋጣው ይዘጋጅ ብሏል አላህ። ወማ ተቀረበ ኢለየ ዓብዲ ወደ እኔ ባሪያዬ አይቃረብም ቢሸይኢን አሐበ ኢለየ በምንም ነገር እኔ ዘንድ ውድ የሆነን ነገር ሰርቶ አይቃረብም። ቢሸይኢን አሐበ ኢለየ ወደ እኔ ይበልጥ ውድ የሆነን ምንም ነገር ሰርቶ አይቃረብም። ሚን አዳኢ መፍተረቱሁ ዐለይህ እኔ ፈርድ ግዴታ ያደረግኩበትን ነገር ሰርቶ ከሚቃረበው የበለጠ ሌላ ምንም ነገር ሰርቶ ወደ እኔ ሊቃረብ አይችልም። ከዚህ የተፈለገው ወደ አላህ መቃረብ የፈለገ ሰው፣ ዒባዳ ማብዛት የፈለገ ሰው፣ የአላህን ውዴታ ማግኘት የፈለገ ሰው የመጀመሪያው የአላህን ውዴታ የሚያገኙበት ወደ አላህ የሚቃረቡበት መንገድ አላህ ፈርድ ግዴታ ያደረጋቸው ነገሮችን መተግበር ከምንም በላይ ከምንም በፊት 5 ወቅት ሶላትን በአግባቡ በሰዓቱ በስርዓቱ መስገድ ከሱና ሶላት በፊት ከሱና ሶላት የበለጠ የረመዳንን ጾም የቀዳን ጾም የከፋራን ጾም የስለትን ጾም በአግባቡ መጾም ከሰኞና ሐሙስ ከአያመል ቢድ ጾም በፊት ከዛ አስበልጦ ዘካን ማውጣት ያለብንን የሰው ዕዳ መክፈል እነዚህ ዋጅብ ነገሮች ናቸው። ይሄ ዋጅቡን ሳይወጡ ሱና ሰደቃ ቢሰጡ አይሆንም። የአላህን ውዴታ ማግኘት አይቻልም። የአላህን ውዴታ ማግኘት የፈለገ ቀድሞ አላህ ፈርድ ያደረገበትን ግዴታ ያደረገበትን ነገር መወጣት አለበት። የአላህ ውዴታ ግዴታን በመወጣት ነውና የሚገኘው። ማ ዩናሉ ማ ዒንደላህ ኢላ ቢአዳኢ ማ ፈረደሁ አላህ ፈርድ ያደረገውን ነገር ግዴታ ያደረገውን ነገር በመወጣት እንጂ የአላህን ውዴታ ማግኘት አይቻልም። ጀነትን ማግኘት አይቻልም ግዴታን ሳይወጡ፣ ምህረትን ማግኘት አይቻልም። ወከዛልክ ይህ ውስጡ ላይ ወንጀል መተውም አለበት። ወንጀል መተውን አላህ ግዴታ ስላደረገ ወንጀል እየሰሩ ጀነትን መከጀል፣ ወንጀል እየሰሩ ምህረትን መከጀል፣ ወንጀል እየሰሩ ከአላህ የሚገኝን ሰላምን፣ መረጋጋትን፣ ሰኪናን፣ ጠማእኒናን መከጀል ማይታሰብ። የታዘዙ ነገሮችን መፈጸም፣ የተከለከሉ ነገሮችን መተው አላህ ግዴታ አድርጓል። ይህን ያደረገ ሰው አላህ ይወደዋል፣ አላህ ወደሱ ያቀርበዋል። ወማ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ባሪያዬ ናፊል የሆኑ ተጨማሪ ተወዳጅ ዒባዳዎችን እየሰራ ወደ እኔ ከመቃረብ አይቦዘንም። ሐታ ኡሒበሁ ከፈርዱ ቀጥሎ ከግዴታ ቀጥሎ ተወዳጅ ዒባዳዎችን ማድረግ ማብዛቱ የኔን ውዴታ ያተርፍለታል፣ እኔ እንደወደው ያደርጋል አለ አላህ ተባረከ ወተዓላ። ኢዘን ባጭሩ ዋጅብ ግዴታ የሆኑ ነገሮችን ማድረግ፣ ክልክል የሆኑ ነገሮችን መተው ወደ አላህ ያቀርበናል፣ ያስጠጋናል። ከግዴታ ዒባዳዎች በተጨማሪ አላህ የሚወዳቸው መልካም ስራዎችን በበጎ ፈቃደኝነት ማብዛታችን አላህ እንዲወደን ያደርጋል። ፈርዱ ወደ አላህ ያቀርበናል፣ ሱናው ደግሞ አላህ እንዲወደን ያደርጋል። ነዋፊል ማለት ከግዴታ ተጨማሪ ያሉ ተወዳጅ ዒባዳዎች ማለት ነው። ከፈርዱ ሶላት ከፊትና ከኋላ ሱና ሶላቶችን ማብዛት፣ ሌሊት ላይ ተነስቶ መስገድ፣ ቀን ላይ የዱሃ ሶላትን መስገድ፣ በሌሎችም ሶላት በማይከለከልባቸው ወቅቶች ልቅ የሆኑ ሱና ሶላቶችን ማብዛት፣ ከፈርዱና ከግዴታ ጾም በተጨማሪ ሱና ጾሞችን ማብዛት፣ ዚክር ማብዛት፣ ቁርአን መቅራት ማብዛት፣ ተጨማሪ ሰደቃ በበጎ ፈቃደኝነት ከዘካ ውጪ ከከፋራ ውጪ መስጠት መረገስ፣ እነዚህ ነዋፍል ይባላል። ተጨማሪ አላህ የሚወዳቸው ዒባዳዎች ማለት
ከአላህ ጋር ብቻ ባለን ግንኙነትም የተገደበ አይደለም። ከሰዎች ጋር ባለን ግንኙነትም ከግዴታው በተጨማሪ ሰዎችን አብዝቶ መታገስ፣ ለሰዎች በጎ ማድረግ፣ ሰዎች ጋር ስንኗኗር እነሱ ከኛ ጋር እንዲኗኗሩ በምንፈልገው መልኩ መኗኗር፣ ጥሩ ፊት ማሳየት፣ ፈገግ ማለት፣ መልካም ንግግር መናገር፣ እነዚህ በሙሉ ነዋፈል ይባላል። ከአላህም ከሰዎች ጋር ባለን ግንኙነት ተወዳጅ ተጨማሪ የሚባሉ ሱና ዒባዳዎችን በበጎ ፈቃደኝነት ማድረግ ስናበዛ አላህ ተባረከ ወተዓላ ይወደናል። አላህ ይወዳል፣ ይወደዳል። ፈሰውፈ ያእቲ ላሁ ቢቀውሚን ዩሒቡሁም ወዩሒቡነሁ ብሏል። እናንተ እምቢ ካላችሁ እናንተን አስወግዷችሁ አላህ ተባረከ ወተዓላ የሚወዱትና የሚወዳቸው ሰዎችን ያመጣል ብሏል። እርስ በርሳቸው የሚተዛዘኑ የአላህ የዲን ጠላቶች ላይ የሚጠነክሩ በአላህ መንገድ የሚታገሉ የወቃሽን ወቀሳ የማይፈሩ ሰዎችን ያመጣል ብሏል። ፈኢዛ አሕበብቱሁ ከወደድኩት ኩንቱ ሰምዐሁ አለዚ የስመዑ ቢሂ የሚሰማበት መስሚያ እሆነዋለሁ አለ አላህ ተባረከ ወተዓላ። እኔ የአላህ ወልይ የሆነ ሰው ፈርዱን ሰርቶ ወደ አላህ የተቃረበ ሱናውን ጨምሮ የአላህን ውዴታ ያገኘ ጆሮ መጥፎ ነገር አይሰማም ማለት። ወበሰረሁ አለዚ ዩብሲሩ ቢሂ አይኑ መጥፎ ነገር አያይም ማለት። ጆሮው ከሰዎች መልካም ንግግር ነው የሚሰማው፣ ቁርአንን ነው የሚሰማው። አይኑ አላህ የፈቀደውን ነው የሚያየው። እጁ ለመልካም ነገር ነው የሚንቀሳቀሰው። ሙሉ የሰውነት አካላቶቹ አላህ ወደሚወደውና ወደሚፈቅደው ነገር እንጂ አይደርሱም፣ አይሄዱም፣ አይንቀሳቀሱም። ይሄን ለማድረግ አላህ ያግዘዋል። አላህ የሚጠላውን ነገር ለመተው አላህ ይወፍቀዋል። እነዚህ ዋና ዋና የሰውነት አካላት ስለሆኑ ተጠቀሱ እንጂ ሌሎችም የሰውነት አካላቶቹ ከወንጀልና አላህ ከሚጠላው ነገር እየተጠበቁ ይሆናል። አውቆ ሸር አይሰራም። ሳያውቅ ሸር ከመስራትም አላህ ይጠብቀዋል። ተመሳስሎበት ተታሎ አላህ የሚጠላው ነገር ውስጥ እንዳይገባም አላህ ያድነዋል። ይሄ ነው ትልቅ የአላህ የጥበቃ ዋጋው ሚስጥሩ። አላህ ተባረከ ወተዓላ ይጠብቀኝ፣ አላህ ይጠብቅሽ ሲባል ገደል ላይ ከመውደቅ፣ በእሳት አደጋ ከመጠቃት፣ በጠላት ስጋዊ ጥቃት እንዳይደርስብን አላህ ይጠብቀን ብቻ ማለት አይደለም። በአይናችን መጥፎ ከማየት፣ በጆሮአችን መጥፎ ከመስማት፣ በመላሳችን መጥፎ ከመናገር፣ በእግራችን ወደ መጥፎ ቦታ ከመሄድ፣ በልባችን ሸርን ክፋትን ከማሰብ አላህ ይጠብቀን ማለት ነው። የአላህ ወልዮች አላህን ይወዱታል፣ ይፈሩታል፣ ያውቁታል፣ ያከብሩታል፣ ያስተውሱታል፣ ህጉን ይተገበራሉ። በዛው ልክ ደግሞ አላህ ይወዳቸዋል፣ ይረዳቸዋል። ኸይር ስራ እንዲሰሩ ከመጥፎ ስራ እንዲርቁ አላህ ይረዳቸዋል። ወልይ ማለት ሌላ ትርጉሙ ረዳት ማለት ነው። አላሁ ወልዩ አለዚነ አመኑ ዩኽሪጁሁም ሚነ ዙሉማቲ ኢለ ኑር ወለዚነ ከፈሩ አውሊያኡሁም ጣጉት ዩኽሪጁነሁም ሚነ ኑሪ ኢለ ዙሉማት። የአላህ ወልዮች እንዳሉት ሁሉ ለሸይጣንም ወልዮች አሉ። የአላህ ወልዮች ሙእሚኖች ናቸው፣ ተቅዮች ናቸው፣ ነቅዮች ናቸው። ውስጣቸው ከሽርክ፣ ከኩፍር፣ ከኩራት፣ ከመቀኝነት፣ ከሸረኝነት የጸዳ ውጫቸው ደግሞ አላህና መልእክተኛው በሚፈቅዱት መልኩ የታነጸ የአላህ ወልዮች ናቸው። አላህን ይወዳሉ፣ መንገዱን ይከተላሉ፣ አላህም ይወዳቸዋል፣ ይደግፋቸዋል፣ ይረዳቸዋል። በተቃራኒው ደግሞ መን ዓዳ ሊ ወልያ የኔን ወልይ የጠመደ ከሚለው የኔ ከሚለው እንደምንረዳው የሸይጣን ወልዮች አሉ። የሸይጣን ወልዮች ማለት ካፊሮች ናቸው፣ ሙሽሪኮች ናቸው፣ ስሜታቸውን የሚከተሉ ሰዎች ናቸው። ሐዋውን፣ ስሜቱን፣ የግል ዝንባሌውን ተከትሎ የሚሄድ ነፍስ ወደ ሸይጣን ታዘነብላለች። ሸይጣን ይጎተጉታታል። ነፍሱን፣ ስሜቱን፣ ዝንባሌውን የመሰለውን ነፍሱ ያስዋበችለትን
ተከትሎ የሚሄድ እሱ ዘንድ ባለው ከሸሪዓ የመራቅ ችግር ልክ ከአላህ ወልይነት ወጥቶ የሸይጣን ወልይ ይሆናል። የመጨረሻው የሸይጣን ወልይነት ጣሪያ ኩፍርና ሽርክ ነው። ቢድዓ ላይ ከበባድ ወንጀል ላይ በወደቁ ቁጥር ወደ ሸይጣን ወልይነት መጠጋት ይመጣል። ያእሙሩሁም ቢልሙንከሪ ወየንሃሁም ዐኒል ማዕሩፊ መልካሙን ነገር ይከለክላቸዋል። ሸይጣን መልካምን ነገር እንዲከለክሉም ያነሳሳቸዋል። በሸር ያዛቸዋል፣ ያበረታታቸዋል። ሌሊት ተነስተው መስገድ የፈለጉ ተኛ ገና ነው ሌሊቱ ይላቸዋል። ሰደቃ መስጠት ሲፈልጉ የዒዱኩሙል ፈቅራ ወያእሙሩኩም ቢልፈሕሻኢ ኧረ ከሰጠህ ሀብትህ ይቀንሳል፣ ድሃ ትሆናለህ፣ ስስታም እንድትሆኑ ያዛቸዋል ይላል። አላህ ተባረከ ወተዓላ የእሱን ወልዮች ከእንደዚህ አይነት ነገር ይጠብቃቸዋል። እዚህ ደረጃ ሲደርስ አንድ ሰው አላህ አይኑ፣ ጆሮ፣ እግሩ ሙሉ ሰውነቱ ሲሆንለት ያኒ ሲጠብቀው በእነዚህ የሰውነት አካላቶቹ መጥፎ ነገር እንዳይሰራ አላህ ሲጠብቀው በእነዚህ የሰውነት አካላቶቹ መልካም ነገር እንዲሰራ ሲያግዘው ከአላህ በጣም ቅርብ ይሆናል። ከአላህ ተባረከ ወተዓላ ቅርብ ይሆናል። ከተራ ሰውነት ይወጣል። የአላህ ወልይ ይሆናል። አካሉ መሬት ላይ ይኖር እንጂ እሱ የሚኖረው ሰማይ ላይ አኺራ ላይ ከሰዎች ጋር የአካል ግንኙነት ነው የሚያደርገው። ሩሑ መንፈሱ ያለችው ሰማይ ላይ ከመላእክቶች ጋር ቀድመው ካለፉ አማኞች ጋር ነው የሚሆን። ዱንያ ነገ ምታልቅ ከሰዓት ምታልቅ ይመስለዋል። የዱንያን ጠፊነት ከማወቅ አንፃር ለአኺራ ከመጓጓቱ አንፃር በዚህ መልኩ ወደ አላህ ቅርብ ሲሆን ሌላ ሽልማትም አለው። ወኢን ሰአለኒ ቢጠይቀኝ እዚህ ደረጃ የደረሰ የኢማን የወልይነት ደረጃ ላይ ያለ ሰው ቢጠይቀኝ ለኡዕጢየነሁ እሰጠዋለሁ። የጠየቀው ለሱ የሚጠቅም ነገር እስከሆነ ድረስ የአላህ ወልይ ከሆነ አላህ የወደደው ከሆነ አላህ ያቀረበው ሰው ከሆነ ሲጠይቅም አይሆን ነገር አይጠይቅም። አላህን የማያውቅ ሰው ነው መጥፎ ነገር የሚጠይቀው። ዲንን የማያውቅ ሰው ነው መጥፎ ነገር የሚመኘው ባገኘው የሚለው። ከዚህ አላህ ወልይ ቢጠይቀኝ ሰጠዋል፣ ወይም ራሱን ወይም የተሻለ። ብዙ ጊዜ እየጠየቀን አይሰጠንም አይደል እንዴ የተባለ እንደሆነ ወይም እኛ ይሄ መስፈር ስላላሟላን ነው፣ እዚህ ደረጃ ስላልደረሰን ነው። ጌታ ያዘዘንን ካልፈጸመን፣ የከለከለን ካልተከለከለን፣ ሲጠራን አቤት ካላለን፣ የሚወደውን ካላረገን፣ ተጨማሪ ሱና ዒባዳዎችን አብዝተን ውዴታውን ካላገኘን በአፋችን ብንጠይቅም በተግባራችን ለጥያቄ መልስ አትስጡ የሚል ስራ ሰርተናል። እኛው አበላሽተናል። ብዙ ጊዜ ከመጠየቅ ጋር መልስ ማናገኘው ወይም መስፈርቱ ስላልተሟላ ነው። አሊያ ደግሞ ያ ነገር መደረጉ ለኛ ኸይር ስላልሆነ ኸይር እንዳልሆነ አላህ ስላወቀው ነው። አሊያ ደግሞ እኛ ባናውቀውም በሌላ በኩል ከጠየቅነው የተሻለን ነገር አላህ ሰጥቶን አድርጎልን ነው ሊሆን የሚችለው። አሊያ ደግሞ ከጠየቅነው የተሻለን ነገር ጀነት ላይ አዘጋጅቶልን ነው የሚሆን። አላህ ተባረከ ወተዓላ ከሪም ነው፣ ቸር ነው፣ ሐይይ ነው። ሐያ ያደርጋል። ባሪያው እጁን አንስቶ አንድን ነገር ለምኖ ጠይቆት ዜሮ ባዶ አድርጎ አይመለስበትም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወለኢን ሰአለኒ ለኡዕጢየነሁ ወለኢን ሰአለኒ ወለኢን ኢስተዓዘኒ ለኡዒዘነሁ ጠብቀኝ ካለኝም እጠብቀዋለሁ አለ አላህ ተባረከ ወተዓላ። ከምንድን ነው አላህን ጠብቀኝ ልንለው የሚገባው? በአንደኛ ደረጃ ቅጣቱን ከሚያመጡ ነገሮች ከኩፍር፣ ከሽርክ፣ ከጥመት ጠሞ ከማጠመም፣ በአዱንያ ከመፈተን፣ በመሲሕ ደጃል ከመፈተን፣ ከማይጠቅም እውቀት በርካታ ሙእምን አላህን ጠብቀኝ ከዚህ ጠብቀኝ ሊለው የሚገባ ነገር እንዳለ ከቁርአን ከሐዲስ ተነግሯል። ቁል አዑዙ ቢረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ ከሰውም ከጂኒም ወስዋስ ጎትጓች አሳሳች ጠብቀኝ። ወሚን ሸሪ ጋሲቅን ኢዛ ወቀብ ከሌሊት አደጋ፣ ወሚን ሸሪ ነፋታቲ ፊል ዑቀድ ቋጠሮ ላይ ትፍትፍ ያሉ ድግምት ከሚሰሩ ሰዎች ክፋት፣ ወሚን ሸሪ ሐሲድን ኢዛ ሐሰድ ከምቀኛ ክፋት ጠብቀኝ እንድንል፣ በየሶላቱ ደግሞ ከጀሃነም ቅጣት፣ ከቀብር ስቃይ፣ ከመሲሕ ደጃል ፈተና፣
በህይወትም ይሁን ከሞት በኋላ ሊገጥም ከሚችል ፈተና አላህ እንዲጠብቀን እንድንጠይቀው ታዘናል። ከማይሞላ ከማይጠግብ ሆድ፣ ከማይጠቅም ዕውቀት፣ መልስ ከማያገኝ ዱዓ ጠብቀኝ እንድንል ታዘናል። ከዓይናችን ክፋት፣ ከምላሳችን ክፋት፣ ከብልታችን ክፋት፣ ከሆዳችን ክፋት ሸር አላህ እንዲጠብቀን እንድንጠይቅ ታዘናል። ይሄንና ሌላውን አማኝ ያሰጋኛል ብሎ አላህ ተባረከ ወተዓላ እንዲጠብቀው ከጠየቀው ነገር ሁሉ አላህ ይጠብቃል። ከምንም በላይ የሚያስፈራው በአዱንያ ኩፍር ነው፣ ሽርክ ነው፣ አኺራ ላይ ደግሞ እሳት ነው። ስለዚህ አዑዙ ቢከ ሚነል ኩፍሪ ወልፈቅሪ ወዐዛቢል ቀብሪ እንድንል ታዘናል። ጠዋትና ማታ ነቢ ያደርጓቸው ከነበሩ ዱዓዎች መሃል አንዱ ይሄ ነው። አላሁመ ኢኒ አዑዙ ቢከ ሚነል ኩፍር፣ አላህ ሆይ ከኩፍር ከክህደት በአንተ እጠበቃለሁ፣ በአንተም ከመካድ የሰዎችን ውለታ ከመካድ። ወአዑዙ ቢከ ሚነ አልፈቅሪ፣ ከድህነት በአንተ እጠበቃለሁ፣ የሰው እጅ እንዲያዩ ከሚያደርግ ቀልብ ሙሉ ዒባዳ ላይ እንዲያተኩር ከሚያደርግ ድህነት በአንተ እጠበቃለሁ። ወአዑዙ ቢከ ሚን ዐዛቢል ቀብሪ፣ ከቀብር ከአኺራ ቅጣትም በአንተ እጠበቃለሁ እንድንል ተመክረናል። አላህን ጠብቀኝ ያለ አላህ ይጠብቀዋል። ከአላህ ውጪ መጠበቅ የሚችል ማንም የለም። የሰው ልጆች ባጠገባችን ካሉ ሊጠብቁ ከቻሉ ጠብቁኝ ብንል ችግር የለም። ከዛ ውጪ ወልይን፣ አድባርን፣ አውጋርን መሰል የሆኑ ጃሂልዮች የሚመኩባቸው ነገሮችን ጠብቀኝ ማለት አይቻልም። ከአላህ ውጪ ያለን አካል ጠብቀኝ ካሉት መጫወቻ ያደርጋል፣ ሊጠብቅም አይችልም። ወአነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂን ፈዛዱሁም ረሀቃ። ጂኖችን ጠብቁኝ የሚሉ የተወሰኑ ሰዎች ነበሩ፣ የባሰ አደከሟቸው፣ ተጫወቱባቸው። አላህ ጠብቀኝ ከተባለ ይጠብቃል። ወማ ተረደድቱ ዐን ሸይኢን አነ ፋዒሉሁ፣ እኔ ከማደርገው ነገር ውስጥ የተኛውም ነገር ላይ ላድርግ አላድርግ ብዬ አላቅም። ተረዱዲ ላድርግ አላድርግ የምለውን ያክል ዐን ነፍሲል ሙእሚኒ የክረሁ አልመውታ፣ ዐን ቀብዲ ነፍሲ ዐብዲል ሙእሚን፣ ሙእሚን የሆነ ባሪያዬን ነፍሱን ቀብድ ከማድረግ ከመውሰድ ላድርግ አላድርግ የምለውን ያክል የተኛውም ነገር ላድርግ አላድርግ ብዬ አላውቅም። የክረሁል መውታ፣ ባሪያዬ ሞትን ይጠላል፣ ሞትን ይፈራል። ወአክረሁ መሻአተሁ፣ እኔ ደግሞ እሱን ማስከፋትን እጠላለሁ። ወላ ቡደ ለሁ ሚንሁ፣ ዞሮ ዞሮ ግን አይቀርለትም አለ። ለአላህ ወልይ እንኳ አላህ ልግደለው አልግደለው ለሚል ሰው እንኳ ሞት አይቀርም። ፈከይፈ ቢገይሪሂ። በዚህ የሐዲሱ ክፍል ለአላህ ተባረከ ወተዓላ እየተረዱደን ላድርግ አላድርግ የማለትን ባህሪ እንደዚሁ ደግሞ የመጥላትን ባህሪ እናጸድቃለን። ሐዲሱ ላይ በተነገረው መሰረት አላህ ተባረከ ወተዓላ ላድርግ አላድርግ ይላል፣ ተረዱድ ያደርጋል ማለት ልክ እንደ ሰዎች ያመነታል ማለት አይደል። ሰዎች የሚያመነቱት ላድርግ አላድርግ የሚሉት ቢያደርጉት ውጤቱ ምን እንደሚሆን ስለማያውቁ፣ ፍጻሜውን ስለማያውቁ። አላህ ተባረከ ወተዓላ ላድርግ አላድርግ ይላል ማለት እንደ አህሊ ሱነቲ ወልጀማዓ ለባሪያዬ የቱ ይሻለዋል፣ ይሄን ላድርግ ወይስ ይሄን ላድርግለት? እሱ መኖር ነው የሚፈልገው፣ እኔ ደግሞ ወደ እኔ እንዲመጣ ነው የምፈልገው እላለሁ። መጨረሻ ላይ ግን ይሞታል፣ መሞት አይቀርለትም። አላህ ተባረከ ወተዓላ ከሁለት ለባሮቹ ከሚወዳቸው ነገሮች ለባሪያዬ ይሄን ባደርግለት ይሻላል ወይስ ይሄን ባደርግለት ይሻላል ነው የሚለው። ሁለቱም ጥሩ ነው። የተሻለ ጥሩ የሚባለውን ከመምረጥ አንፃር ነው። ባሪያው ዱንያ ላይ ቆይቶ ብዙ ኸይር ስራ መስራት ይፈልጋል። አላህ ደግሞ አጀሉ ሲጠናቀቅ ሊወስደው ወደሱ ከፍ ሊያደርገው ይፈልጋል። በሁለቱ መሃል የቱን ላድርግ? ኖሮ ኸይር ስራ ሰርቶ ወደ እኔ መቃረብን ይወዳል፣ ከዚህ አንፃር ሞትን ይጠላል። እኔ ደግሞ ሞትን ከትቤያለሁ፣ አጀሉም ደርሷል፣ ልወስደው እፈልጋለሁ። እሱ ሞትን ይጠላል፣ እኔ ደግሞ እሱን ማስከፋት እጠላለሁ። ነገር ግን መጨረሻ ላይ አይቀርም።
ስለዚህ ለአላህ ተባረከ ወተዓላ ላድርግ አላድርግ የማለትን የተረዱድን ባህሪ እናጸድቃለን። አህለሱና ወልጀማዓ ባጸደቁት መልኩ እንዴት ነው አላህን ተባረከ ወተዓላ ከሰው ጋር ማመሳሰል አይሆንም እንዴ? ሰው ነው ላድርግ አላድርግ የሚለው። የሰውና የአላህ ላድርግ አላድርግ ማለት ይለያያል። የተነገረውም ከሆኑ ነገሮች ጋር ተያይዞ ነው። ሁሉንም ነገር አላህ እያደረገ ላድርግ አላድርግ ይላል ማለት አይደል። ይሄ ያላዋቂነት የአቅም ማጣት ምልክት ነው። አላህ ተባረከ ወተዓላ ሁሉን የሚያውቅ ሁሉን ነገር ማድረግ የሚችልበት አቅም ያለው ጌታ ነው። ነገር ግን እንደዚህ በተነገረ አጋጣሚ ላይ የሙእምን ነፍስን ሲወስድ አላህ ልውሰድ አልውሰድ ይላል ብሎ ተነግሮናል፣ እናምናለን። ነብይ ነው ያሉት፣ በአረብኛ ነው መልእክት ያስተላለፉት። ይሄን መልእክት የተረዱ ሱሐቦችም መልእክቱን ሰምተው ተቀብለዋል። ተረዱድ ማለት ሁለት ምርጫዎች ኖረው የቱን ላድርግ ማለት ነው። አላህ ተባረከ ወተዓላ አማኝ ሷሊህ የሆነ ሰው አጀሉ ደርሶ ሊወስደው ሲፈልግ ልውሰደው አልውሰደው ይላል። ሳይወስደው እዚህ መቅረቱም ኸይር ስለሆነ ዒባዳ ስለሚጨምር፣ መውሰዱም ደግሞ ኸይር ስለሆነ አላህ ዘንድ የተዘጋጀለት ድግስ ስላለ የሐዲሱ መጨረሻ ላይ ወላ ቡደ ለሁ ሚን ዛሊከ ይሄ አይቀርለትም። ሞት ለማንም አይቀርም። ነቢዩ እንኳን ሞተዋል አለይሂ ሰላቱ ወሰላም። መኖራቸው ለሰው ልጅ ለምድር በሙሉ ለእንስሳት ሁሉ የሚጠቅሙ የነበሩት ነቢይ ሞተዋል። የክረሁል መውተ ወአና አክረሁ መሳአተሁ ወአና አክረሁ ከሚለው አላህ የመጥላት ባህሪ እንዳለው እንረዳለን። ግን ሲፈልግ ነው፣ ምክንያቱ ሲገኝም። በመሰረቱ አላህ ረሂም አዛኝ ባሮቹን ይወዳል፣ ለባሮቹ መልካምን ነገር ይወዳል። ነገር ግን ምክንያቱ ሲገኝ አንዳንዴ ይጠላል። ወአና አክረሁ እኔ እሱን ማስከፋት እጠላለኋል። ሱረቱ ተውባ አንቀጽ ላይም ወላኪን ከሪሀ አላሁም ቢዓተሁም ፈተበጠሁም ወቂለ ቁዑዱ መዐል ቃዒዲን የሚል አንቀጽ አለ። ሙናፊቆች መውጣት ቢፈልጉ ይወጡ ነበር ከእናንተ ጋር ለጦርነት። ነገር ግን መውጣታቸውን አላህ ጠላ፣ እንዳይወጡ አደረጋቸው። ለጦርነት መውጣትን ትተው ከተቀመጡት ጋር ተቀመጡ አላቸው። ለምን? ለው ኸረጁ ፊኩም ማ ዛዱኩም ኢላ ኸባላ ወለአውደዑ ኺላለኩም የብጉነኩሙል ፊትና። ቢወጡ እናንተን ያሰላችኋችሁ ነበረ፣ እንድትለያዩና አቅም እንድታጡም ያደርጉ ነበረ። ለዚህ አላህ እንዳይወጡ አደረገ ብሏል። መውጣታቸውን ጠላ የሚለው ነው ከአንቀጹ የተፈለገው። ወላኪን ከሪሀ አላሁ ኢንቢዓተሁም ለጦርነት መውጣታቸውን አላህ ጠላ። ወከዛሊክ አላህ ተባረከ ወተዓላ ዛሊሞችን አይወድም፣ ውሸታሞችን አይወድም፣ በዳዮችን አይወድም፣ ወሰን አላፊዎችን አይወድም ተብሏል። ይጠላቸዋል ማለት ነው። ወዐንሁ ረዲየላሁ ዐንሁ አቡ ሁረይራ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ብለዋል። ሌላ ከአቡ ሁረይራ በተላለፈ ሐዲስ ላይ የንዚሉ ረቡና ተባረከ ወተዓላ የላቀውና በረካው ኸይሩ ችሮታው የበዛው ጌታ አላህ ይወርዳል ኩለ ለይለቲን በየሌሊቱ ኢላ ሰማኢ ዱንያ ወደ ቅርቧ ሰማይ ከምድር ከሰው ልጆች ቅርብ ወደ ሆነችዋ ሰማይ ይወርዳል። ሒነ የብቃ በሚቀርበት ጊዜ ሱሉሱ ሌይሊ የሌሊቱ 1/3 አልአኺሩ የመጨረሻው ሌሊቱ ከመግሪብ እስከ ፈጅር ያለው ጊዜ ለሶስት ተከፍሎ የመጨረሻው 1/3 ሲቀር አላህ ወደ ቅርቧ ሰማይ ይወርዳል። የቁሉ ይላል መን የድዑኒ ማነው ሚጠራኝ ሚገዛኝ፣ ፈአስተጂበ ለሁ እሺ የምለው ዒባዳውን የምቀበለው፣ ወመን የስአሉኒ ማነው ሚለምነኝ የዱንያም ይሁን የአኼራ ሓጃ ሚለምነኝ ሚጠይቀኝ ማነው፣ ፈኡዕጢየሁ የምሰጠው የፈለገውን የማደርገለት፣ መን የስተግፊሩኒ ማነው የወንጀሉ ጉዳይ አሳስቦት ወንጀሌን ማረኝ ያለ ኢስቲግፋር የሚያደርግ፣ ፈአግፊረ ለሁ የምምረው ወንጀሉን የማራግፍለት ማን ነው ይላል። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። በዚህ ሐዲስ አላህ ተባረከ ወተዓላ
ከሱ በሚሄድ መልኩ ለሱ በሚገባው መልኩ በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ እንደዚሁ ደግሞ አላህ ተባረከ ወተዓላ እንደሚናገር የመሃሪነት የይቅርባይነት ባህሪ እንዳለው ተነግሯል። ዋነኛው የሐዲሱ ክፍል ኑዙል ነው። النزول الإلهي ነው ወይም ኑዙሉ ረብ ነው። ጌታ አላህ ተባረከ ወተዓላ ያለው ከፍጥረታቱ ሁሉ ከፍ ብሎ ከዓርሽ በላይ ነው። ይሄም በብዙ አስርት የቁርአን አንቀጾች በብዙ መቶ ሐዲሶች የተረጋገጠ ጉዳይ ነው። አላህ ተባረከ ወተዓላ ከፍጥረታት ሁሉ ተለይቶ ከፍ ብሎ ነው ያለው። ይሄም በቁርአን በሐዲስ በዑለሞች ስምምነት በንጹህ ተፈጥሮም ጭምር የተረጋገጠ ነው። ይህ እንዳለ ሆኖ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። እላይ ነው ብለን እናምናለን። የሚገባውም እላይ መሆን ነው። በየሌሊቱ ግን ወደ ቅርቡ ሰማይ እንደሚወርድ ነግሮናል። አምነን መቀበል ግዴታችን። እንዴት ነው የሚወርደው? እንደዚህ ብሎ መጠየቅ አይቻልም። እንዴት ይወርዳል አይባል። አላህ አለ፣ እንዴት ነው የሚኖረው? እንዴት ነው ያለው? አናውቅም። አላህ ይናገራል፣ እንዴት ነው የሚናገረው? አናውቅም። አላህ ይሰማል፣ እንዴት ነው የሚሰማው? አናውቅም። ስለዚህ አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። እንዴት ነው የሚወርደው? ይሄንም አናውቅም። የተነገረን እንደሚወርድ ብቻ ነው። አላህ በየሌሊቱ ወደ ቅርቡ ሰማይ እንደሚወርድ በትክክለኛ ሐዲስ ተነግሯል። ቡኻሪና ሙስሊም በዘገቡት ሐዲስ ማመኑ ግዴታ ነው። እንዴት ሆኖ ነው የሚወርደው? እንዴት ነው የሚወርደው? አልተነገረንም። መጠየቁ አግባብ አይደለም፣ ቢድዓ ነው። ይወርዳል ብሎ ማመን ግን በጥቅሉ በተነገረን መሰረት ዋጅብና ግዴታ ነው። አላህ ወደ ቅርቡ ሰማይ እንደሚወርድ የሚያሳዩ ሐዲሶች ወደ ተዋቱርም የተጠጉ ናቸው። ተዋቱር ማለት በርካታ ቁጥር ያላቸው አንድን ነገር ፈጥረው ተስማምተው ያወራሉ ተብለው ማይጠረጠሩ ሰዎች ያስተላለፉት ከትውልድ ትውልድ እየተቀባበሉት የደረሰ ነገር ማለት ነው። አልኢማም ኢብኑል ቀይም ረሕመቱላሂ ዐለይህ 30 የሚደርሱ ሰሓቦች አላህ ወደ ቅርቡ ሰማይ እንደሚወርድ ተናግረዋል፣ ሐዲስ አስተላልፈዋል ብለዋል። ኢማሙ ዘሀቢም ረሕመቱላሂ ዐለይህ አኑዙል ብለው የጌታ አላህ ወደ ቅርቡ ሰማይ መውረድ ብለው ራሱን የቻለ ኪታብ አበጅተዋል። ወዛሊከ ሙተዋቲሩን አቅጠዑ ቢሂ ብላ ይህ አላህ ወደ ቅርቡ ሰማይ ይወርዳል የሚለው ሐዲስ ሙተዋትር ለመሆኑ እርግጠኛ ነኝ ብላ። ከሙተዋትር ውጭ ያለ አሐድ ነው፣ የተወሰኑ ሰዎች ያስተላለፉት ማለት ነው። የተወሰኑ ሰዎች ከሆነ ያስተላለፉት ውስን ሰዎች ከመሆናቸው አንፃር ተሳስተው ሊሆን ይችላል፣ ተቀላቅሎባቸው ተመሳስሎባቸው ሊሆን ይችላል ይባል። ይሄ መባል የለበትም። ሰሐቦች ሁሉም ታማኝ ናቸው። አንድም ሰሐቢ ያስተላልፈው ሶስትና ከዛም በላይ ሰሐቢ ያስተላልፈው ሰሐቢዩ ካስተላለፈው ማመን ግዴታ፣ ውስጡ ላይ ያለውን መልእክት መቀበል ግዴታ፣ መደረግ ያለበትን ነገር ማድረግ ግዴታ። ከዛ አልፎ ደግሞ ከፍ ብሎ በርካታ ቁጥር ያላቸው ሰዎች ካስተላለፉት አንድን ሐዲስ የቂናችን አብዝቶ ይጨምራል። ቅንጣትን መታከል ጥርጣሬ አይኖርም። እዚህ ደረጃ ያልደረሰ ቁጥር ያላቸውን ቢያወሩ ጥርጣሬም ከውስጣችን ላይ ቢፈጠር ለጥርጣሬው ቦታ መስጠት የለብንም። ቁጥሩ በበዛ ቁጥር ያስተላለፉት ሐዲሱን ያስተላለፉት ሰዎች ቁጥራቸው በዛ ቁጥር ሸካችን መቶ ይጠፋል። አንድ ሁለት ሰው ያስተላለፈውም ላይ ሸክ ሊኖር አይገባም። ስለዚህ አላህ ወደ ቅርቡ ሰማይ እንደሚወርድ የሚያመላክተው ሐዲስ ሙተዋትር ነዋ። አንዳንድ ሐዲሶች ላይ የሌሊቱ 1/3 ሲቀር፣ አንዳንድ ሐዲሶች ላይ ደግሞ የሌሊቱ ግማሽ ላይ፣ አንዳንድ ሐዲሶች ላይ ደግሞ የሌሊቱ ክፍለ ጊዜ ሳይገደብ በየሌሊቱ ይወርዳል ተብሏል። አንዱ ሌላኛውን የሚያጠናክር ነው እንጂ አንዱ ሌላኛውን የሚጻረር አይደለም። አንዱ ግማሽ ሌሊት ላይ ይወርዳል፣ እኩለ ሌሊት ላይ ይወርዳል ይላል። ሌላኛው ሐዲስ ደግሞ የመጨረሻው 1/3 ሲቀር ይላል። ሌላኛው ደግሞ ሌሊት ላይ ብቻ ይላል። ሐዲሱ ልክ አይደለም፣ እርስ በርሱ ይጣረሳል አይባል። ከሁሉም የተፈለገው አላህ ተባረከ ወተዓላ በየሌሊቱ ወደ ቅርቧ ሰማይ እንደሚወርድ መናገር። ግማሽ 1/3 የተባለውስ 1/3 እና ግማሽ የሚለውን
ማሰቢያ መንገዱ ሰዓቱን ምናሰላበት የሚያሰሉበት መንገድ ተለያይቶ አንዳንዴ ከመግሪብ አንስቶ ሽሩቅ ፀሐይ የሚወጣበት ወቅት ድረስ ያለው ሲታሰብ ግማሽ ሊባል ይችላል። የሌሊቱ ግማሽ ላይ 1/3 ላይ ሊባል ይችላል። ከመግሪብ እስከ ፈጅር ያለው ታስቦ ሌላ ሊባል ይችላል። በተቀሉ በሁሉም ሰዓት ላይ አላህ በፈለገው መልኩ ይወርዳል። አብዛኞቹ ሐዲሶች የሚያመላክቱት የሌሊቱ መጨረሻ 1/3 ሲቀር ነው ተብሏል። ዋናው ነገር እንደዚህ ዝርዝር ነገሮች ውስጥ መግባት ሳይሆን በበርካታ ሐዲስ በሙተዋትር ሐዲስ በተነገረን መሰረት አላህ በየሌሊቱ ወደ ቅርቡ ሰማይ እንደሚወርድ ማመኑ ነው። ከዛ ውጪ በትክክል ስንተኛው ሰዓት ላይ ነው የሚወርደው? ሐዲሶች አንዳንዶቹ ግማሽ አንዳንዶቹ 1/3 ለምን አሉ? ሲወርድስ በምን መልኩ ነው የሚወርደው? አርሽን ትቶ ለቆ ነው የሚወርደው? እስከነ አርሹ ነው የሚወርደው? ሲወርድ አርሹ ባዶ ይሆናል? ይሄ በሙሉ የማያስፈልግ ጥያቄ፣ ሱሐቦች ያላነሱት ጥያቄ። አሁን በዘመናችን ደግሞ የሀገራት ሰዓት አቆጣጠር ስለሚለያይ ኢትዮጵያ ላይ ከሌሊቱ 8 ሰዓት 9 ሰዓት ሲሆን አሜሪካ ላይ ቀን ሊሆን ይችላል። ሌላ ሀገር ላይ አመሻሽ ላይ ሊሆኑ ይችላሉ። ፀሐይ ሊጠልቅ አካባቢ ሊሆኑ ይችላሉ። ሌሎች ማለዳ ላይ ሊሆኑ ይችላሉ። እንዴት ነው አላህ የሚወርደው ሌሊት ከተባለ? ይሄም ከይፍያን መጠየቅ። እንዴት አይባልም ስለ አላህ ባህሪ ብለናል በተደጋጋሚ። ይሄን የአካባቢዎችን የሀገራትን የሰዓት ለውጥ የሚያውቀው ጌታ አላህ በየሌሊቱ እንደሚወርድ ነቢ ነግረውናል። እንዴት ይወርዳል? አላህ በሚያውቀው መልኩ ይወርዳል። ለሰው ነው የሚከብዱ። ዋናው ነገር የአላህ ስምና ባህሪ የአላህ ስራ በቁርአን በትክክለኛ ሐዲስ ከተነገረ እንዴት አይባል። በተነገረን መሰረት እናምናለን። አላህ ከፍጡራን ጋር እንደማይመሳሰል ከማመን ጋር ለሰው ልጅ ይከብዳል። አላህ እንደ ሰው አይደለም። በአንድ ሌሊት እገሌ የሚባል ንጉስ እገሌ የሚባሉ ሀገሮች ላይ ተገኘ ቢባል ለሰው ሊከብድ ይችላል። አሁን ላይ ባለንበት ጊዜ ለሰው የማይከብድበት ሁኔታ ሊኖር ይችላል። ነገር ግን ሌሊቶች ከተለያዩ ይበልጥ ሊከብድ ይችላል ለሰው ሲሆን። አላህ ከሰው እኩል አይደለም፣ ከሰው አይመሳሰልም በምንም በስሙም በባህሪውም በስራና በድርጊቶቹ። ስለዚህ ከአላህ ጋር በሚሄድ መልኩ አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል ብለን እናምናለን። ከዛ በኋላ ያለው ትልቁ ነገር የአላህን መውረድ አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል ብሎ ማመን የሚያስገኝልን ጥቅም ቀጥሎ ያለውን አላህ ወደ ቅርቡ ሰማይ አይወርድም ብሎ የሚከራከር ደርቆ የሚያደርግ ቀጥሎ ያለውንም አይጠቀምም አይወርድም ብሎ ስለሚያምን። መውረዱ የእምነት ጉዳይ ነው። ወደ ቅርቡ ሰማይ አላህ ይወርዳል ብሎ ማመን ዋጅብ ነው፣ ግዴታ ነው። ያለ ሰው አይወርድም ያለ ሰው ይህ ድርጊቱ እስከ ኩፍር ሁሉ ሊያደርሰው ይችላል። 30 የሚደርሱ ሱሐቦች አላህ ይወርዳል የሚል የነቢይን ሐዲስ አስተላልፈዋል። ቀደምት የዲን መሪዎች ተስማምተዋል። ለአላህ በሚገባው መልኩ ወደ ቅርቡ ሰማይ ይወርዳል። እስከዚህ ነው እኛ ግዴታችን። ከዛ በኋላ እንዴት ለምን በምን መልኩ የኛ ግዴታ አይደለም፣ አልተነገረንም። በነገረን ብቻ እንብቃቃለን። መውረዱን ያመነ ሰው የተዘጋጀ ሰው የሚጠቀማቸው ነገሮች አሉ። ወርዶ ምን ይላል? መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ የሚገዛኝ እሺ የምለው የምቀበለዋል። ዱዓ ማለት እጅ አንስቶ መለመንም ነው። እንደዚሁ ደግሞ አኼራዊ አጅር ፈልጎ ሶላት መስገድም፣ ቁርአን መቅራትም፣ ኢስቲግፋር ማድረግ፣ እነዚህ በሙሉ ዱዓ የሚለው ያካትታቸው። ስለዚህ ከሰፊው ጀመረ ሐዲሱ ላይ መን የድዑኒ፣ ማን ነው የሚለምነኝ፣ ማን ነው የሚያመልከኝ፣ ማን ነው የሚገዛኝ ማለት። ዱዓ ማለት ዒባዳ። መን የድዑኒ ማለት መን ያዕቡዱኒ ማለት። እንደዚሁ ደግሞ ማን ነው የሚያወድሰኝ ማለት፣ አላህን ማወደስ፣ አላህን ማላቅ፣ አላህን ማጥራት፣ አላህን እጅ አንስቶ መለመን፣ ሶላት መስገድ፣ ጀነት እንዲገቡ ከጀሃነም እንዲድኑ የድዑኒ የሚለው ውስጥ ይካተታል። ፈአስተጂበ ለሁ፣ እሺ የምለው ቀጥታ የተለያዩ ነገሮችን ለምኖ ከሆነ ያም አደርግለት፣ ሰግዶ ከሆነም ሶላቱንም እቀበላል። አኺረ ሌሊት ላይ የሌሊት መጨረሻ ላይ የሚሰገድ ሶላት መቅቡል ነው። መቅቡል የመሆን እድሉ ሰፊ ነው።
አላህም ተባረከ ወተዓላ ማን ነው በዛ ሰዓት የሚለምነኝ የሚያመልከኝ የሚገዛኝ መቀበለው ብሏል። እኔ ብሎ ብድግ ብሎ የሌሊቱ መጨረሻ ላይ የሰገደ አላህ ሶላቱን ይቀበላል። መን የስአሉኒ ፈኡዕጢየሁ ማን ነው የሚለምነኝ የምሰጠው የለመነ አላህ ይሰጣል። የዲንም የዱንያም ሓጃ ስለ ዱንያ የጠየቁትን ነገር ሰጥቶ ስለ አኺራ የጠየቁትን ነገር አይከለክልም። እጅ አንስቶ አፍ አውጥቶ የጠየቁትን እሺ ብሎ በግንባር ተደፍቶ ሩኩዕ አድርጎ አጎንብሶ የሰገዱለትን ሶላት አልቀበልም አይል። አንድ ረካ ሶላት አላህ የተቀበለው ሰው ታድሏል፣ ከጀሃነም ነፃ ያወጣዋል። አላህ ትንሽን ነገር ከተቀበለ አባዝቶ ነው የሚጠብቀው ባሪያው። ለዚህም ነው አንዳንድ ደጋግ ቀደምቶች አንድ ሶላት ብቻ አላህ እንደተቀበለኝ ባውቅ ከአዱንያ ውሰደኝ እለው ነበረ። ምክንያቱም አላህ የሚቀበለው እሱን ከሚፈሩት ነው፣ ብዙ ከሰሩ ሳይሆን ጥራት ነው የሚታየው ብዛት ሳይሆን። መን የስተግፊሩኒ ፈአግፊረ ለህ ማን ነው እስትግፋር የሚያደርግ ለወንጀሉ ይቅርታ የሚጠይቀኝ እሺ ብዬ የምምረዋል። ይሄ ዱንያ ላይ ያለ ወርቅና ብር በሙሉ ተሰጥቶ ማይገኝ ጸጋም የሌሊቱ መጨረሻ ላይ ሊነጋጋ ሲል 1 ሰዓት 2 ሰዓት እንደ አቅም ግማሽ ሰዓት ሲቀረው ተነስቶ ውዱእ አድርጎ የአቅምን 3 ረካ 5 ረካ 7 ረካ 9 11 ረካ ሰግዶ ሶላቱ ላይ አላህን ማስታወስ ማብዛት፣ ዱዓ ማብዛት። ከዛ በኋላ ሶላት ውስጥም ይሁን ከሶላት በኋላ በቁኑት አላህን መለመን፣ አላህን መጠየቅ። ከዛ በኋላ ለተወሰነች ደቂቃ ቢሆን ለተወሰኑ ደቂቃዎችም ቢሆን ከፈጅሩ በፊት ኢስቲግፋር ማድረግ አላህ ዘንድ ተባረከ ወተዓላ ያላቀ ምንዳን ያስገኛል። በዛ ሰዓት የሚደረግ ነገር ተቀባይነት ያገኛል። አላህ አይዋሽ። ማን ነው ሪዝቁ የጠበበበት ሪዝቁን የማሰፋለት? ማን ነው የሚከፍለውን የማያጣን የማያልቅበትን የሚያበድር ይላል አላህ ተብሏል በአንዳንድ ዘገባዎች። በዚህ ሰዓት ማን ነው ሪዝቁ የጠበበበት ሪዝቁን ማሰፋለት የሚፈልግ? ማን ነው ማያጣ የማይክድን አላህን የሚያበድር ይላል። ያኒ ሶላት ስገዱ፣ ላኩ ወደ አኺራ፣ ኢስቲግፋር አድርጉ፣ ቁርአን ቅሩ፣ ስጁድ ሩኩዕ አብዙ፣ ለአላህ ስጡ፣ ይሄን አስረክቡ። ስትሞቱ ወደ አኺራ ስትሄዱ ወዳጅ ዘመድ ጎረቤት ልጅ በማይጠቅምበት ቀን ይህ ይጠቅማችኋል ማለት ነው። አላህ ተባረከ ወተዓላ ከፈለገ ይምረኛል ብሎ ተከናንቦ መተኛት አያዋጣም። ይምረን ዘንድ ምህረት እንድንጠይቀው ያዘዘን፣ ይሰማን ዘንድ ያደርግልን ዘንድ እንድንለምነው ያዘዘን ነው አላህ ተባረከ ወተዓላ። ማን ነው የሚለምነኝ እሺ የምለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ምህረት የሚጠይቀኝ የምመረው እያለ ሰበቡ መድረስ አለበት። وعن أبي موسى الأشعري رضي الله عنه قال قال رسول الله صلى الله عليه وسلم أبو موسى يا الله ملكتني بلوال አሉ ጀነታኒ ሁለት ጀነቶች አሉ ሚን ዘሀቢን ከወርቅ የተሰሩ አንየቱሁማ እቃቸው የተሰሩበት እቃም ወማ ፊሂማ ውስጣቸው ላይ ያለ መገልገያ በሙሉ ከወርቅ የሆነ ወጀነታኒ ሌላ ደግሞ ሁለት ጀነቶች አሉ ሚን ፊደቲን ከብር የተሰሩ አንየቱሁማ እቃቸው ወማ ፊሂማ እዛ ውስጥ ያለ ነገርም በሙሉ ከብር የተሰራ ከንጹህ ከአኺራ ብር ከንጹህ ከጀነት ወርቅ የተሰራ ጀነቶች አሉ አላህን ለሚፈሩ ሰዎች የተዘጋጁ። ወማ በይነ አልቀውሚ እዛ ጀነት ውስጥ በሚኖሩ ሰዎችና ወበይነ አን የንظሩ ኢላ ረቢሂም ወደ ጌታቸው በማየት መሃል ያለው ኢላ ሪዳኡል ኪብሪያ የክብር መጋረጃ ብቻ ነው። ዐላ ወጅሂሂ አላህ ፊት ላይ ያለ ባሮቹ ሳይፈቀድላቸው እንዳያዩ የሚያደርግ መጋረጃ እንጂ ሌላ ምንም ይጋርዳቸው ነገር የለም። ከአላህ ቅርብ ናቸው። የት ሆነው? ፊ ጀነቲ ዐድኒን የዘላለም መኖሪያ በሆነችው ጀነት ውስጥ ሆነው ከወርቅ ከብር በተሰሩ ጀነቶች ውስጥ እየኖሩ አላህን ከማየት የሚጋርዳቸው የክብር መጋረጃው ብቻ። ሲፈቅድላቸው አላህን ያያሉ። ነስአሉላህ ሚን ፈድሊህ። ረዋሁ አልቡኻሪዩ ኢማም አልቡኻሪ እንደዚሁ ሙስሊምና ሌሎችም ዘግበውታል። በዚህ ሐዲስ የጀነትን ምንነት ጀነት ውስጥ አላህን ተባረከ ወተዓላ ባሮቹ እንደሚያዩት ተነግሯል። ጀነታኒ ሚን ዘሀቢን አንየቱሁማ ወማ ፊሂማ ሁለት ጀነቶች አሉ። ጀነተል ፊርደውስ ውስጥ ሁለት አይነት ጀነቶች አሉ።
ይሄ የሱረቱ አርረሕማንን አንቀጽ የሚያብራራ ነው። ወሊመን ኻፈ መቃመ ረቢሂ ጌታው ፊት መቆምን ለፈራ ሰው ጀነታን ሁለት ጀነቶች አሉት። ወሚን ዱኒሂማ ጀነታን ከነዚህ ጀነቶች ትንሽ ወረድ ብለው ያሉም ሌላ ሁለት አይነት ጀነቶች አሉ። ሙድሃመታን ፊሂማ ዐይናን ነዳኸታን ያለ በሚያጓጓ መልኩ የቁርአን ሙሽራ በምትባለዋ ሱረቱ ረሕማን ላይ አላህ ነግሯል። ማንኛውም ሰው ሱረቱ ረሕማንን ሲቀራ ዱንያ ላይ መኖሩን ይረሳል። መቼ ነው በሰላም ከዱንያ ተሻግሬ እዚህ ምገባው ይላል። ስለዚህም ነው ከእያንዳንዱ ጸጋ አስከትሎ ፈቢአይ አላኢ ረቢኩማ ቱከዚባኒ ከጌታችሁ ጸጋ ውስጥ የትኛውን ጸጋ ነው ማስተባበል የምትችሉት? ከአዱንያው ጸጋ ጀምሮ እየዘረዘረ መጨረሻ ላይ ተባረከ እስሙ ረቢከ ዚል ጀላሊ ወልኢክራም የሚያስብሉ ጸጋዎችን ይዘረዝራል። ፊርደውስ ውስጥ ጀነት ውስጥ 4 ጀነቶች አሉ። 2ቱ ከወርቅ የተሰሩ ናቸው፣ ከአኼራ ከጀነት ወርቅ። 2ቱ ደግሞ ከብር የተሰሩ ናቸው። አንየቱሁማ ወማ ፊሂማ እዛ ውስጥ ያለው በሙሉ እቃው መገልገያ የተሰሩበት ነገር በሙሉ ወርቅ ነው፣ ብር ነው። ዱንያ ላይ ሰዎች ወርቅን ብርን ውስን ጣቶቻቸው ላይ በተወሰነ መልኩ አንገት ላይ ሊጠቀሙ ይችላሉ። ሙሉ ልብስ እንኳ የወርቅ አሰርተው መልበስ የሚችሉ እጅግ በጣም ጥቂት ሰዎች ካልሆኑ በስተቀር የለም። ቤታቸው ውስጥ አንዳንድ መገልገያዎችን ሸሪዓን ጥሰው የሚጠቀሙ ሰዎች ሊኖሩ ይችላሉ። ሙሉ የቤት ዕቃቸው ወርቅ የሆነ የለም። ካሉም አምባገነን በዓለም በአንድ እጅ ጣቶች ሊቆጠሩ የሚችሉ ሰዎች ሊኖሩ ይችላሉ። እሱም አይቀጥልም። ጭራሽ ደግሞ ቤቱን ሙሉ በሙሉ በወርቅ የሰራ አይገኝም። የተገኘም እንደሆነ ህገወጥ ነው፣ የተዘረፈ ነው፣ የምስኪን ሐቅ ነው። እሱም አይቀጥልም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በወርቅና በብር ዕቃ መብላትን ለኡመታቸው ከልክለዋል። ሐር ጨርቅ መልበስን ለወንድ ከልክለዋል። የወርቅ ጌጥን ለወንድ ከልክለዋል። ሐርና የወርቅ ጌጥን ለሴቶች ፈቅደዋል። ወንዶች ላይ ሐራም ነው ብለዋል። ለምን ሲባል እነዚህ ዱንያ ላይ ለነሱ ናቸው፣ ለካፍሮች አኺራኛ ናቸው ብለዋል። በወርቅ በብር ዕቃ የሚጠጣ ሰው አንገቱ ላይ የሚያንጎራጉረው እሳት ነው ብለዋል። ሲጠጣ የሚሰማውን ድምፅ የሚወጣው የሚጎነጨው እሳት ነው ብለዋል። ለምን ይሄ ተባለ? ለኢስራፍ ስለሚጋብዝ፣ አቅመ ደካሞችን ቀልብ ስለሚሰብር፣ በአዱንያ ፍቅር ውስጥ ለመውደቅ ስለሚዳርግ። እዚህ ዱንያ ላይ ግን ለአላህ ብሎ ይሄን የተወ በኢማን በመልካም ስራ የጠነከረ አኺራ ላይ ሙሉ መኖሪያው ቤቱ፣ ፎቁ፣ ግንቡ ከወርቅ ይሆናል። የሚበሉበት የሚጠጡበት ወርቅ ይሆናል። እነዚህ ዱንያ ላይ ለነሱ ናቸው፣ ለካፊሮች አኺራ ላይ ለኛ ናቸው። አኺራ ይጠፋል፣ ዱንያ ይጠፋል፣ አኺራ ይቀራል። ወማ ዒንደላሂ ኸይሩን ወአብቃ። በዚህ መልኩ ከወርቅ ከብር የተሰሩ ጀነቶች ውስጥ የሚኖሩ ሰዎች አሉ። ሌሊት ተነስተው የሚሰግዱ፣ ዝምድናን የሚቀጥሉ፣ ንግግርን የሚያሳምሩ፣ ክፉ ቃል ካፋቸው የማይወጣ፣ ሰላምታን የሚያበዙ ኢላ ገይሪ ዛሊክ መልካም ስራዎች የሚሰሩ ሰዎች ናቸው እዚህ የሚገቡት። ወዒደት ሊልሙተቂን አላህን ለሚፈሩ ሰዎች ተዘጋጅታለች ብሏል አላህ ስለ ጀነት ሲናገር። እዛ ውስጥ ከምንም በላይ ትልቁ ጸጋ የአላህን ፊት ማየት ነው። ወማ በይነ አልቀውሚ በሰዎች መሃልና ወበይነ አን የረው ረበሁም ተባረከ ወተዓላ የላቀው ጌታቸውን አላህን በማየት መካከል ያለው ከልካይ ነገር ኢላ ሪዳኡል ክብሪያ የክብር መጋረጃ ነው። ሪዳ ማለት ጋቢ ነጠላ እንደማለት፣ ክብሪያ ማለት ደግሞ ኩራት ማለት፣ ክብር ማለት። አላህ ተባረከ ወተዓላ ከሰዎች የተጋረደበት መጋረጃ አለ። ይሄው ክታብ መግቢያ አካባቢ ላይ አንስተናል። መጋረጃው ቢወገድ ብርሃኑ የደረሰበት በሙሉ ይቃጠል ነበር ተብሏል። አኺራ ላይ ግን አላህ ተባረከ ወተዓላ በየጊዜው የፈቀደላቸው ያያሉ።
ሩቅም አይሄዱም። አላህ ከላያቸው ነው ያለው። በፈቀደላቸው ጊዜ ጌታቸውን ያያሉ እሱ በሚፈልገው መልኩ። ፊ ጀናቲ ዐድን ቋሚ መኖሪያ በሆነች ጀነት ውስጥ። ጀናቱ ዐድን የጀነት ስም አይደለም፣ የጀነት መገለጫ ነው። ሁሉም ጀነት ጀናት ዐድን። ዐድን ማለት ቋሚ ኢቃማ ማለት ነው፣ ቋሚ መኖሪያ ማለት ነው። ጀነት ውስጥ ሆነው ጌታቸውን ያያሉ። ዱንያ ላይ ካገኙት ሁሉ ደስታ የበለጠ አላህን ማየት ያስደስታቸዋል ተብሏል። ለአላህ ተባረከ ወተዓላ የክብር መጋረጃን እናጸድቃለን። ይህ እንዳለ ሆኖ ለአላህ ተባረከ ወተዓላ ሪዳ፣ ነጠላ፣ እንደዚሁ ደግሞ ኢዛር፣ ሽርጥ ማጽደቅ እንደሚቻል የሚያሳዩ ሐዲሶች አሉ። ከዚህ የተፈለገው አላህ ተባረከ ወተዓላ ባህሪያቱን ከሰው ልጆች የሚጋርድበት ነገር ማለት ነው ተብሏል እንጂ ልክ እንደ ሰው ትከሻው ላይ ጋቢ ነጠላ ጣል እንደሚያደርገው ወገቡ ላይ ሽርጥ እንደሚያስረው እንደሚያሸርጠው አላህ ይሄን ያደርጋል አላህ እንዲህ ነው ብሎ መሳል ይቻላል ማለት አይደል። ኩራት የኔ ኩታዬ ነው፣ አሸናፊነት ኃያልነት የኔ ሽርጤ ነው ብሏል አላህ የሚል ሐዲስ አለ። እነዚህ የአላህ ባህሪያት ናቸው። የሰው ልጆች እነዚህ ነገሮችን በሚጠቀሙት መልኩ ይጠቀማል ማለት አይደለም የተፈለገው። እነማ የአላህን ተባረከ ወተዓላ ባህሪያት ከፍጡራኑ የሚጋርዱ ነገሮች ናቸው። ፊቱን እንዳያዩ የሚጋረድበት መጋረጃ አለ፣ የክብር መጋረጃ። አላህ በፈቀደላቸው ጊዜ ይሄን ያያሉ። ከዚህ የተፈለገው በዋነኝነት የጀነት ሰዎች ከአላህ ቅርብ እንደሚሆኑ አላህን ተባረከ ወተዓላ እንደሚያዩ መግለጽ ነው የተፈለገው። ጀነት የሰላም የአላህ ውዴታ ሀገር ነው። ሳይደክሙ፣ ሳይሰቃዩ፣ ሳይታመሙ፣ ሳይሰደዱ፣ ሳይራቡ የሚኖሩበት ሀገር ነው። ከሰው ጋር ማይጣሉበት፣ ክፉ ቃል ማይሰሙበት ሀገር ነው። የፈለጉትን ሁሉ የሚያገኙበት፣ ካገኙ በኋላም ደግሞ ማጣትን ማይሰጉበት፣ ከበሉ በኋላ ሽንት ቤት ማይፈልጉበት ሀገር ነው። የጀነት ሰዎች ይበላሉ፣ ይጠጣሉ፣ ግን መጸዳጃ ቤት መሄድ አያስፈልጋቸውም። ካፋቸው ካፈንጫቸው ቆሻሻ አይወጣም። የበሉት የጠጡት በላብና በማግሳት መልኩ ነው የሚወጣው። በዚህ መልኩ የሚወጣውም ደግሞ ሽታው ሚስክ ነው የሚሸተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀነት ከገቡ በኋላ መሞት የለም፣ መሰደድ የለም፣ ማዘን የለም፣ መፍራት የለም። ለሁም ማ የሻኡነ ፊሃ ኻሊዲን እዛ ውስጥ የተመኙትን የፈለጉትን ያገኙ ለዘላለም ይኖራሉ። ሞት ራሱ ይታረዳል። ሞት የሚባል አይኖርም። ስጋት የሚባል አይኖርም። ፍርሃት የሚባል አይኖርም። ውጡም አይባሉም። ጀዛአን ቢማ ካኑ ያዕመሉን ይሰሩት በነበረው መልካም ስራ ምክንያት ተብሏል። ሊሚስሊ ሃዛ ፈልየዕመሊል ዓሚሉን ይህ አይነቱን ጸጋ፣ ክብር፣ ንግስና ለማግኘት ሰሪዎች ይስሩ ብሏል። መን ዩሪድ ሙልከል ጂናኒ ፈልየደዕ ዐንሁ ተዋኒ ወሊየኩን ፊ ዙልመቲ ሌይሊ ኢላ ኑሪል ቁራኒ ወሊየሲል ሰውመን ቢሰውሚን ኢነ ሃዘል ዐይሸ ፋኒ ተብሏል። ጀነት ላይ ንግስት መሆን የፈለገ ስንፍናን ይተው። የሌሊት ጨለማ ላይ ተነስቶ የቁርአንን ብርሃን ያብራ፣ ይቅራ፣ ይስገድ። ጾምን በጾም ያስከትል፣ አከታትሎ ይጹም። የአዱንያ ህይወት ጠፊ ነው ተብሏል። اللهم أعنا على ذكرك وشكرك وحسن عبادتك وارزقنا حسن الخاتمة وأعنا على مرضاتك ولا تحرمنا خير ما عندك بشر ما عندنا. هذا وبالله التوفيق والسلام عليكم ورحمة الله وبركاته.